ኢትዮጵያ ኑሮ ወደ ኪችን መጣሁኝ። እሺ ወዶችዬ እንግዲህ ሳሎኔን በዚህ መልኩ እየተሯሯጥኩኝ አጽድቻለሁ ማለት ነው። ሰላም ሀባይቢ እንዴት ናችሁ? እንደተከረማችሁ ሰላም ናችሁ? የደህና ናችሁ? እኔ በጣም ሰላም ነኝ። ቲጂ ነኝ ከቲጂ ኩታበርቲ። ውድ ተመልካቾቼ ዛሬም በድጋሚ ተመልሼ መጥቻለሁ። እንግዲህ ዛሬ ረመዳን ከገባ 9ኛ ቀኑ ነው። ጁሙአ ነው ዛሬ። እንግዲህ እስካሁን ሰዓት ድረስ 9 ሰዓት ተኩል ከቀኑ ሆኗል ማለት ነው። ምንም ነገር ፍጡር አልሰራሁም። እስካሁን ከልጄ ጋር ነበርኩ ማለት ነው። ልጅ ይዛችሁ ስራ መስራት አትችሉም። ቤቱን አጽድቼው ነበር። ቤቱም እንዳልነበረ ሆኗል። መብራት የለም። እንግዲህ እስኪ ለ4 ሰዓት አብረን እንውላለን ማለት ነው። ምን እንደምሰራ ሮቦት ነው ማለት ሮቦት በ4 ሰዓት ውስጥ 9 ሰዓት አሁን 9 ሰዓት ተኩል ሆኗል። ኦሬዲ 6 ሰዓት ተኩል ነው አዛን የሚለው በኢትዮጵያ 12 ሰዓት ተኩል ማለት ነው። ቤቢ ጃበር የሚተኛው 1 ሰዓት ብቻ ነው። እስከዛ ሰዓት ድረስ ደግሞ ቶሎ ሰራለው ብዬ ቶሎ አስተኝቼ ብድግ ስል አቶ መብራቶዬ እልም ብል እና ወደ ጓደኞቼ እስኪ ከሰላ ያይዝ ነው። አሁን 4 ሰዓት አብረን እንቆያለን። ፍሎግ ነው የ4 ሰዓት ፍሎግ ማለት ነው። እስኪ የረመዳን ፍሎግ ብዙ ነገር አልሰራም። ምክንያቱም መብራት ከመጣ ኦኬ የሚጠባበስ ነገር ጠባብሰል። መብራት ካልመጣ ግን ዋናውን ሰራና ከሰል ደግሞ ቶሎ አያፈጥናቸው እና ወደ ጓደኞቼ የረመዳን የደሃ ፍሎግ ነው ምሰራላችሁ። ላይክ እና ሼር በማድረግ ተባበሩኝ ወደ ጓደኞቼ። በላይክ ጀምሩ። ቲጂ ነኝ፣ እወዳችኋለሁ። ረመዳን ሙባረክ ብያለሁ በድጋሚ ማለት ነው። እሺ ወደ ጓደኞቼ ሌትስ ጎ ስታርት ትላላችሁ። መጀመሪያ ክስል ማያያዝ አለብኝ። ስለዚህ ወደ ኩሽና ወደ ውጭ ማለት ነው በራ ነው ክሰል የምናስቀምጠው እና ይሄ ኩሽና ነው። በነገራችን ላይ የተሰራውን ቤት ነው የገዛውትኝ እና ኩሽና ይሄንን ይመስላል። ማንም ይጠቀምበት የለም ኩሽናው ማለት ነው። ስቶቭ ምናምን የማይጠቀም ሰው ካለ ነው የሚጠቀሙበት። ገና የሚታደስ ነው ኩሽናው የሚታደስ ነው። እና ከሰል እንደዚህ በዚህ መልኩ ከሰሌና አያይዛለሁ ትላላችሁ። ከሰል እንግዲህ እንደይታይ ከሰሉን እስከምታቀጣጥሉ ድረስ ጊዜ ይፈጃል። ከሰል 500 ከሰል 600 ብር ገብቷል ጋይስ። ወዴት ነው የምትወጣው? ከሰል 600 ብር ገብቷል። እኔ መብራት ሲጠፋ አላፈጥኩም ጋይስ። መብራት ሲጠፋ አላፈጥኩም። በዛ ላይ ከሰል አይያዝልኝ አይያዝልኝ ከሰል ሹፉ የኢትዮጵያ ኑሮ እንደዚህ ነው የምትኖሩ ጋይስ። ማዳም ቤት እንደሆነ እንደዚህ እንትን የለም። በነገራችን ላይ ማፊ አሃዱዬ ያኔ ፍጡር ለራስ ላይ ስትኖሩ እንደዚህ ነው ጋይስ። ኢትዮጵያ ላይ ስትኖሩ ተርመጥምጣችሁ ነው። ኦኬ መብራት እስካሁን ድረስ አልመጣ እና ወደች ይሄ እንደዚህ ቶሎ ያቀጣጥሉ አላህ ይስዓድ። በነገራችን ላይ አረብ ሀገር ብቻ አይደለም በረመዳን ጊዜ የሚያጥራችሁ ጋይስ። ኢትዮጵያ ውስጥ ሆናችሁ ለራሱ በረመዳን እኔ እንጃ ሰዓቱ እንዴት እንደሚሮጥ አይዶኖ ብቻ አላቅም እንዴት እንደሚያሯሩጠን እና መፍጠን አለብኝ። መፍጠን ስላለብኝ ነው እንደዚህ እንትን ያልኩት ማለት ነው። በጣም ነው እየፈጠንኩ ያለሁት ጋይስ። ብዙ እንትን ያላሳየዋችሁ ነገር አለ እና በጣም ከጧት ተነሳሁኝ፣ ልብስ አጠብኩኝ፣ ቤት አጽድቼ ነበር። ከእንደገና ድጋሜ ላጸዳ ነው። ብቻ ምን ልበላችሁ ሽርፍራፊ ሰዓት የሚባል ነገር የላችሁ። ማታ ጨርሳችሁ ስራ ስትቀመጡ ልክ እንደ አረብ ሀገር ነው ሰውነታችሁ ቁርጥምጥም የሚያደርገውና ብቻ አልሐምዱሊላህ ይህንን አውቃለሁ። በወንጀሌ ጥልቀት ድንበር አልፌያለሁ። በጥፋቴ ብዛት አስቀይሜሃለሁ። አሁን ግን አልቻልኩም ማረኝ ብዬሃለሁ። አሁን ግን አልቻልኩም ማረኝ ብዬሃለሁ።
በዚህ የእዝነት ወር አድረን በማጠፊያ የሰው ጠላት ጅኖች ሁሉም በማሰሪያ መመለስን ከጀልኩ ወደ እዝነት ቤት ጌታዬ ሆይ ማረኝ በእንባ ልማጸን። እሺ ውዶችዬ ዛሬ እንግዲህ እንደነገርኳችሁ የዳ ቭሎግ ነው የምሰራላችሁ። ያው ቤቱ ገና ሙሉ በሙሉ አላሟላሁም። የቤት እቃ ምናምን ያው ከዛኛው የነበረኝን ነው ይዤ የመጣሁትኝና የገባሁትኝ። ጨለማ ነው ቤቱ። ይሄው እንግዲህ ዋናው ቤቱ ከተያዘ ማለት ነው እቃው ቀስ በቀስ ነው የሚገዛው። የቤት እቃ በአንድ ጊዜ አይሟላም። ሰው ውድ ጓደኞቼ ብዙ ጊዜ አያለሁኝ ሰዎች ቪዲዮ ሲሰሩ ማለት ነው ቤታችሁ ተዝረክርኮ ምናምን ወልዳችሁ ቅመሱት ጋይስ። አሁን እኔ ይውላችሁ ሁለተኛ እያጸዳው ነው። አንድ ጊዜ አጽድታችሁ ካላስ ምንም አትቀመጡም። እስከ ማታ ድረስ 5-6 ጊዜ ቤት ልታጸዱ ትችላላችሁ፣ ልጅ ያላችሁ ሰዎች ማለት ነው። ሶ ያልወለዳችሁ እና አሁን በቲክቶክ ብዙ ሰዎች ቪዲዮ ሲሰሩ ልጅ ያላችሁ ሰዎች ቪዲዮ ሲሰሩ የሆነ እቃ ምናምን ወዳድቆ ስታዩ ለምን ቤታችሁን አታጸዱም እንዴ? ሴት አይደለሽም እንዴ? ዝርክርክ ምናምን ብላችሁ ኮሜንት የምትኮምቱ ሰዎች አላችሁ። እናንተ ስትወልዱ ነው የምታውቁት ጋይስ። እና ዛሬ ይሄን ይመስላል ጋይስ። የምቀርጽበት ቪዲዮ የምቀርጽበት ስልኬ ቻርጅ ሊዘጋ ነው። እንግዲህ ይሄንን ይመስላል። ቀረብኩት ለቤቢ ጃበር ማስፈራሪያ ነው ጋይስ። ስኒ ሰባብሮብኝ ይሄው ስንተኛ አሁን መግዛት የመሰላችሁ? ሶስተኛ መግዛቴ ነው። ከዚህ ጋር ሶስተኛ መግዛቴ ነው ጋይስ። እና ወንድ ልጅ አላችሁ መቼም ታውቁታላችሁ። ስለዚህ ይሄንን እዚህ ያደርጋለሁ ማለት ነው። ይሄንን ይፈራል ቤቢ ጃበር፣ ይሄንን ይፈራል። ሲፈጭ ምናምን ድምፁ ስለሚረብሸው ይሄንን ስለሚፈራ እዚህ ጋር አደርጋለሁ ማለት ነው። እንዳይነካ ፈራሾ ቁጭ ማድረግ ደስ ይለኛል። ነገር ግን ልጅ ያላችሁ ሰዎች ታውቁታላችሁ። ስኒ እንዳለ ስኒ ያስቀምጡ፣ ጀበና ያስቀምጡ። አሁን እኔ እቺን ጀበና በጣም ነበር የምወዳት በጣም ከምላችሁ በላይ ማለት ነው። ነገር ግን ተሰብራለች፣ ከዚህም ተሸርፋለች፣ ሸራፏታል በቃ ከሁሉም ቦታ ማለት ነው። ኢትዮጵያ ከገባሁኝ 5 ጀበና መቀየሬ ማለት ነው ይቻል። 5ኛዋ ይቺ ናት ቤቢ ጃበር። ይሄው እንግዲህ 2 አመት ሆኖታል። በ2 አመት 4 ጀበና ሰብሯል ማለት ነው ጋይስ። 24 ስኒ ሰብሯል ከነ መያዣው። ይሄም እንደምታዩት መያዣው አዲስ ነው። ከዚህ ጋር ለራሱ አይመሳሰልም። ይሄንን የገዛሁት 2900 ብር ነው። መርካቶ ሂጂ የገዛሁት የነበረ የዛሬ 3 እና ረከቦቱ ሌላ አይነት ነው፣ ስኒው ሌላ አይነት ነው፣ ግን ትንሽ ይቀራረባል። የረመዳን 7ኛ ቀን ኢንሻአላህ ይሄው ከሰሊ ተይዟል በደንብ ይሄው سندي شهر التوبة شهر القرآن يا من ملا شاور يا توبة